ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ የሆሳዕና በዓል ነው። እንኳን አደረሳችሁ። እግዚአብሔር አምላክ ከዕለት እስከ ዕለት ከወር እስከ ወር ከዓመት እስከ ዓመት ከነ ቤተሰቦቻችሁ ያድርሳችሁ። እንዲሁም ደግሞ ለብርሃነ ትንሣኤው ያደርሰን እግዚአብሔር አምላክ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ሙስሊም ወገኖቻችን እህት ወንድሞቻችንም አላህ ይጠብቃችሁ በያላችሁበት። ቤተሰብዬ ዛሬ ደግሞ ትንሽ የሆነች አነስ ያለች ነገር ሄለንን በተመለከተ ይዤ መጥቻለሁ። መቼም ያው እነሱም ይለቃሉ እኛም እንናገራለን። የምንናገረው ግን ያው ምክርን ባዘለ ነገር ነው እንጂ ወይ ደግሞ የክፉ ነገር በማሰብ አይደለምና በሌላ አንፃር እንዳትረዱኝ ብዬ ነው። ቤተሰብዬ እንግዲህ ሄለን ወጣ እሱ ነው ያለችው። ስም አልጠቀሰችም፣ ግን ያው ብዙ ሰዎች ኮመንት ላይ ጽፋቸዋል። ፈስ ያለበት ዝላ አይችልም ምን ኖሮ ጠክ ሄድክ ምናምን ነገር ብላችሁ ማለት ነውና ማርያምን ይሄ ኮመንት በጣም ነው ያሳቀኝ። እሺ ከዛም በኋላ ደግሞ ትላንትና ራሷ ደገመችው ሄለን ማለት ነው። ምን ኖሮ ጠክ መጣክ ፈስ ያለበት ዝላ አይችልም አሉ ብላ ማለት ነውና ቤተሰብዬ ያው እሷ እውነት ከሆነ ስም አልጠቀሰችም፣ ግን ደግሞ ኃይልዬ ያው አብሮም ከመቆየቱ አንፃር ሚስጥሪን የምታካፍል ለኔ ነው እኔ ነኝ ጓደኛዋ በቃ እኔን ያለችኝ ብሎ ነው ያው በራሱ አስቦ እየሄደው ማለት ነው። እንግዲህ ይል አይበል እውነት ለመናገር እግዚአብሔር ነው የሚያውቀው። እንዲህ ነው አልልም። እና ምንድነው ግን ሄለን ላይ ያየሁት ትልቅ ስህተት ማለት ነው። አሁን እንግዲህ እንደ እህታማቾች ነው የምንነጋገረው አይደለ? ሄለንም ስታጠፋ መክረን እንደዚህ ተቆጥተን እንድትመለስ ማድረግ እንግዲህ የኛ ፋታ ነው አይደል እንዴ? ሰው ክፉ ነገር ይዞ ሲመጣ መሳደብ ብቻ አይደለም አይደል? ቤተሰብ በምክክርም ሰው ይመለሳል። እና ሄለን ትናንትና በጣም ትልቅ ስህተት የሰራችው ምንድነው? ወይ ይሄ ነገር እውነትም ሊሆን ይችላል ወይ ፕራንክም እያደረጉን ይሆናል አልታወቅም። እስካሁን ግን ፕራንክም ቢሆን ማለት ነው ሄለን ማወቅ ያለባት ነገር አንደኛ መቼም ይሄ እሷ አይጠፋትም። ምክንያቱም እነዛን የመሳሰሉ እናትና አባት አይደለም እሷን አይደለም ናሂን አይደለም ዳጊን የጎረቤት ልጅ እንግዲህ እነሱ እንደ እናት እንደ አባት ሆነው ነው እያስተማሩ እንደኛ አይነቱንም ያሳደጉት ማለት ነውና በእንደነዚህ አይነት ሰዎች እጅ አድጋ መቼም እንደዚህ አይነት ስህተት መቼም የምር ቢሆን ትሰራለች ብዬ አላስብም። እና እንደው የምርም ባይሆን ማለት ነው ሰው በቃ ይሄን ነገር እኔ ነኝ የሚመለከተው እኔ ነኝ የሷ ጓደኛ የዚህን ያህል ጓደኛዋ እኔ ነኝ ሚስጥሯን የምትነግረኝ ለኔ ነው ብሎ ራሱን አሳልፎ ሰጥቶ ከሄደ ማለት ነው ጥፋቱ ምንድነው ንገሪም ብሎ እስከ ሄደ ድረስ ሄለን በክብር አስቀምጣ እንደውም ከካሜራ ጀርባ የኃይልዬ ጥፋትን አንድ በአንድ መናገር ትችላለች። አሁን እሷ ምንድነው ነገሩን አትናገርም፣ ግን ብለሃል ነው በቃ። እሱ ደግሞ አይደለም። በእርግጥ አንዳንድ ነገርም ማስተዋል ያለብን ነገር ቤተሰብዬ አንዳንድ ሰው ቢሆን ማለት ነው ሸፋፍኖ ምናምን ነገሩን አለባብሶ ደብዛውን ኮቴውን አጥፍቶ በቦታውም የማይገኝ ሰው አለ። አንዳንድ ሰው ደግሞ እውነት ያለው ሰው ደግሞ ልክ እንደ ኃይልዬ ወጥቶ እንደዚህ ይጋፈጣል። እንግዲህ ይበልም አይበልም እግዚአብሔር ነው የሚያውቀው። እነሱ ሁለቱ ናቸው የሚተዋወቁት አይደል ቤተሰብ። እኛ ግን ያው እንደ እህትና እንደ ተመልካች የምንናገረው ነገር ምንድነው? ሄለን አክብሯት ከአዲስ አበባ ድረስ አርባ ምንጭ ሄዷል ይሄ ልጅ አይደለ እንዴ? እንደገና ጓደኛሞች ናቸውና በስነ ስርዓቱ ተቀብላ ቁጭ አድርጋ መነጋገር በውይይት መፍታት እንጂ ሰውን እንደዚህ እንደ ውሻ ውጡ ውጪ ምናምን ውጣ እየተባለ እንደ ውሻ እንደዚህ ማባረር በጣም ተገቢ አይደለም። በጣም ነውር ነው። የእውነት እኔ ሶስና እውነት ለመናገር ቤተሰብ ትላንት ወዲያ ነው መቼ ነው እንደዛ ጠፍጥፋት በጥፊ የእውነት ሌላ ሰው ቢሆን እኮ አይመለስም። ማርያምን
ደካሞች ስለሆነን ማለት ነው። ምን በወጣኝና ነው እሷን የምችለው ወይ እሱን የምችለው ምንድነው? አሁንስ በዛ ብሎ አይደል አንዳንድ ሰው ጓደኝነቱን እርግፍ አድርጎ ትቶ የሚሸሸው። ሶስና ግን አሁንም ቢሆን ከሄለን ጎን ናት ማርያምን እና በጣም የምወዳትና የማደንቃት ጥሩ ልጅ ናት። ግን ሄለን መረጋጋት ያንሳታል አይደል? ቤተሰብ በግልጽ እንነጋገር ከተባለ ማለት ነው ትክክለኛውን እንቅጯን እንነጋገር ከተባለ ሄለን መረጋጋት አለባት። ሄለን በእርጋታ በቃ የሆነ ሆነ እኮ አሁን ብሎኛል ስሜን አጥፍቷል ነው አይደለ? በቃ ተባለ እኮ ይሄ እኮ ቆየ እኮ እስካሁን ይዛው ነው አይደል? አሁን ወታ የተናገረችው ስለባሰባት እና ያ አለፈ በቃ። አሁን ከኃይልዬ ጋራ ብትከሳከስም ብትደባደብም ምን ቦክስ ብትጨባበጥ ብትሰዳደብ ብትጫጫው ያንን ነገር አምጥታ አትመልሰውም። ምክንያቱም ከአፍ የወጣ አፋፍ ነውና አንዴ ተናግረዋለች። አንዴ ኃይልዬም ሊላይ ይችላል አይልም ይችላል አለ ከተባለ እንኳን ማለት ነው አንዴ ወጥቷል በቃ ከኃይልዬ አፍም ማለት ነው የደረሰው ጋር ደርሷል። ስለዚህ ያ ነገር አይመለስም አይደል ቤተሰብ? አይመለስም። ይልቅስ ለወደፊቱ ለበኋላ መጠንቀቅ በቃ። ሚስጥሬን የምናገረው ለማን ነው? የኔን ነገር ተሸክሞ በነገራችሁ ላይ ማንም የማንንም ሚስጥር ተሸክሞ የሚቀመጥ ማንም የለም። እውነት ለመናገር እህት ራሱ ብትሆን ማለት ነው የእህቷን ሚስጥር አትይዝም፣ ለአንድ ጓደኛዋ ትናገራለች። ያቺ የእህት ጓደኛ ደግሞ ለአንድ ጓደኛዋ ትናገራለች። በዚህ የተነሳ ይዳረሳል። ስለዚህ ማርያምን ሸክማችን ተሸክሞ ገበናችንን ደብቆ ሚስጥራችንን ሸፍኖ የሚያኖር አንድ እግዚአብሔር ብቻ ነው። መተማመን እሱም ብቻ ነው። የእውነት ማንም ገበናዬን ሸፍኖ ሚስጥሬን ደብቆ ይቀመጣል ይኖራል ተብሎ የሚታሰብ ሰው የለም እውነት ለመናገር። ምክንያቱም እኛ ደካሞች ነን። የሆነ የአንድ ሰውን ስም በመልካም እንኳን ብታነሱት ማለት ነው ያው በመልካም እያወራችሁ ምናልባት ወደ መጥፎ ይለወጥና መጥፎውን ነገር ደግሞ ታወራላችሁ። ለዚህ ነው እኛ አባቶቻችን ሲመክሩን በመልካምም ቢሆን የሰው ስም አታንሱ የሚሉት። ማርያምን በመልካምም ቢሆን የሰው ስም አታንሱ። ምክንያቱም መልካም ተናገርን እያላችሁ ስለዛ ሰው በአጋጣሚ መጥፎ ነገር ልትናገሩ ትችላላችሁ። የዛ ሰው ሚስጥርም ሊያመልጣችሁ ይችላል። ስለዚህ ሰው መቼም እንግዲህ ሚስጥሬን ይሸፍንልኛል ይይዝልኛል ብሎ ሰውን ማመን አይቻልም። የእውነት እኛም እኮ ነን እኛም ራሳችን የዛን ሰውን ሚስጥር መያዝ አንችልም። ምክንያቱም ሰው ነን እንዴ ሰው ነን። ምናልባት እንደው ይዘነዋል ብለን እንኳን ብናስብ ማለት ነው በሆነ ነገር ሊያመልጠንና ልንናገር እንችላለን። ስለዚህ ከተቻለ ያለ መናገር እንደው ከተቻለ በቃ የመጣው ይምጣ እፎይ ብዬ ልገላገለው ላፈንዳውና ከተባለ ደግሞ መናገር። ምክንያቱም ከተናገርን ማለት ነው ያው ሰው ጋር መድረሱ አይቀርም። ይሄንን ታሳቢ አድርጎ መናገር ካለብን እናገራለን። ካልተናገርን ደግሞ ዝም ካለን በቃ በውስጣችን ይዘን ዝም ነው እንጂ ሚስጥር ይደብቅልኛል አከሌ እንደዚህ ማለት ሰው ዘበት ነው ማርያምን። ስለዚህ ሄሊሻ ተረጋግታ ኃይልዬንም አረጋግታ፣ ምክንያቱም እሱ ከአዲስ አበባ ድረስ ነው 40 ምንጭ በቃ እኔ ነኝ ብሎ የሄደው። እንግዲህ ራሱ በቃ እኔ ነኝ ብሎ እስከሄደ ድረስ እንግዲህ ይሄ ልጅ እውነቱን ለማውጣት ነው ቁጭ ብሎ መነጋገር ነው እንጂ ስለ እውነት ከሆነ የሰው ልጅ ውሻ አይደለም። ስለዚህ ቁጭ አድርጎ በስነ ስርዓቱ መመካከር እንጂ በጩኸት በኋካታ በምናምን ነገር በመጫጫው ነገር አይፈታምና ሄለን ተረጋግታ ቤተሰብዬ ኮሜንት ጻፉላት። ሄለን ቪዲዮ ሰርታ ስትመጣ ተረጋግታ ነገሮቹን እያስተዋለች እያሰበች በመነጋገር ትፍታው። ያለፈ ነገር ነው። ብትጫጫሁም ምን ብትልም ያንን ነገር መመለስ አትችልም። ስለዚህ መረጋጋት ስለሚያንሳት ሄለንን እንድትረጋጋ መናገር አለብንና ይሄን ለማለት ነው የመጣሁት። ቤተሰብዬ በጣም ነው ማመሰግናችሁ፣ መወዳችሁ፣ ማከብራችሁ። ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ በኮሜንት የምታበረታቱኝን ሁሉ ክብረት ይስጥልኝ። አመሰግናለሁኝ ቤተሰብዬ። ሰላም ሁኑልኝ።